ሀገራት ቀጣይ ኢኮኖሚያዊ ፖለቲካዊና ማህበራዊ ኃላፊነቶቻቸውን ብቻ አይደለም በተማሪዎች ላይ የሚጥሉት ለሁሉም መስክ ስኬት ምክንያት በሆነው ስፖርት ትልቁ መሰረት ትምህርት ቤቶች ላይ በመጣል ቀጣይ ጊዜያቸውን ብሩህ አድርገዋል። የፌዴሪ ትምህርት ሚኒስቴርና ስፖርት ኮሚሽን በጋራም በአዲስ መልክ 2005 ላይ በጋራ የጀመሩት ሀገር አቀፍ የተማሪዎች ስፖርት ጨዋታዎች ዘንድሮ ለሁለተኛ ጊዜ በአማራ ክልል ርዕሰ ከተማ ባህር ዳር ለ2 ሳምንታት ተካሂዷል። ይህ ውድድር የተለያዩ ባለድርሻ አካላት በከፍተኛ ደረጃ የተቀናጀ አመራር የሰጡበት ከመሆኑ ጋር ተያይዞ ስፋት ያለው የተገቢነት ጥያቄ ያልተነሳበት፣ በቁጥር ከ3 በላይ ክሶች ያልቀረቡበት፣ ለጸጥታ መደፍረስ ምክንያት የሚሆኑ ችግሮች የበላይነት ያላገኙበት፣ የልዑካን ቡድኑ የአገልግሎት ጥያቄዎች በወቅቱና በአግባቡ ምላሽ እንዲያገኙ የተደረገበት፣ ክፍተቶች ሲፈጠሩ እንኳ በጋራ ውይይት መድረኮች እየተፈቱ የመጡበት በመሆኑ ስፖርቱ የሚያስገኛቸው የተለያዩ ማህበራዊ ፋይዳዎች የመቻቻል፣ የመተዋወቅ፣ የአብሮነት፣ የደስታና መዝናኛ እንዲሁም የመከባበርና የመተሳሰብ እሴቶችና ባህሎች ይበልጥ እንዲጎለብቱና የቆይታ ጊዜያችሁ ይበልጥ ሰላማዊና አዝናኝ እንዲሆን አድርጎታል። ውድድሩን ትምህርት ሚኒስቴርና ስፖርት ኮሚሽን ከኦሎምፒክ ኮሚቴ ጋር በመተባበር በኦሎምፒክ ጽንሰ ሀሳብ ነበር ያዘጋጁት። በየዕለቱ የሁለቱም ሴክተር ከፍተኛ አመራሮች የትምህርት ሴክተር የስፖርት ሴክተሩ በየዕለቱ አስተዳደራዊና ሌላ ደግሞ ቴክኒካዊ በሆኑ ጉዳዮች በተለይ አስተዳደራዊ በሆኑ ጉዳዮች ከጸጥታ ጋር በተያያዘ ከፍተኛ የሆነ ዲስከሽን ይደረግ ነበር። ከቴክኒካል በሆኑ ጉዳዮች ደግሞ ከዳኝነት ብቃት ጋር በተያያዘ ከሜዳ ከውድድር ስፍራ ጋር በተያያዘ ከተገቢነት ጋር በተያያዘ በየቀኑ ማለት ይቻላል በከፍተኛ አመራር ደረጃ በባለሙያ ደረጃ የስፖርት ማህበራት በየደረጃው ግምገማና ውይይት እያካሄዱ እየተመካከሩ ነበር ይህን ውድድር የመራነው። በኦሎምፒክና ፓራሊምፒክ ስፖርቶች ተካሂዷል። በሁለቱም ዘርፍ ኦሮሚያ ክልል በፍጹም የበላይነት ከማጠናቀቅም ባለፈም በሁለቱም ጾታ የእግር ኳስ ፍጻሜዎች በማሸነፍ ሻምፒዮን ሆኗል። ክልላችን ከዚህ በፊትም በዚህ በትምህርት ቤቶች ሻምፒዮና በ2005 በተካሄደው ሻምፒዮና መሆኑ ይታወሳል። ከዛም ጋር ተያይዞ በክልል ውስጥ ያሉትን ስፖርቶች በተጠናከረ መልኩ በተለይ በስልጠና ላይ ያተኮረ ስራ መስራት እንዳለብን ያሰብን ከመሆኑ ጋር ተያይዞ ጥሩ ውጤት ተገኝቷል ማለት ይቻላል። ከዚህ ስልጠና ጀርባ ደግሞ የባለሙያዎች መኖር ከፍተኛ ድርሻ አለው። በዘንድሮ ዓመት ያደረግነው ነገር ምንድነው? ከዚህ በፊት በቢሮ የነበረው የሰው ኃይል አነስተኛና አብዛኛው ደግሞ ከሙያው ጋር የተያያዘ አልነበረ ማለት ይቻላል። ስለዚህ ያለውን የማጠናከር ሌሎች ደግሞ አዳዲስ ባለሙያዎችን በዘርፉ የተመረቁ ባለሙያዎች ማስተርስ ዲግሪ ያላቸውና ከፍተኛ አቅም ያላቸውን ከየዞኑና ከየከተማ አስተዳደሮቹ በማዛወር ወደ ቢሮ ከማምጣት ጋር ያይዞ ትልቅ ስራ የተሰራ ከመሆኑ ጋር ያለው ነገር ውጤታማ ለመሆናችን መንስኤ ነው ብለን እናስባለን። የክልሉ መንግስትም ቢሆን ከዚህ ውጤት ጀርባ አለ። ይህንን ውድድር ለማካሄድ ብቻ ወደ 9.8 ሚሊዮን ብር ነው የመደበልን የኦሮሚያ ክልላዊ መንግስት። ከዚህ ጋር ያይዘን እንግዲህ ስንመለከተው እንደነዚህ አይነት ውጤት መገኘታቸው ወደፊት ለምንሰራቸው ስራዎች ከፍተኛ ድርሻ አለው። በኦሎምፒክ ስፖርቶች አማራ ክልልና አዲስ አበባ ከተማ መስተዳደር፣ በፓራሊምፒክ ስፖርቶች አማራ ክልልና ደቡብ ህዝቦች የኦሮሚያ ክልል ተፎካካሪ ሆነው ማጠናቀቅ ችለዋል። ውድድሩ በባህር ዳር ከተማ በድምቀት ተጀምሮ እንዲጠናቀቅ አዘጋጁ ክልል ከፍተኛ ቅድመ ዝግጅት አድርጓል። የባህር ዳር ወጣቶችን ለበጎ ፍቃድ በማሳተፍ እንግዶችን በመቀበልና በከተማይቱ ሁሉም ቦታዎች የመልካም መስተንግዶን ግንዛቤ በመፍጠር አማራ ክልል ስኬታማ መስተንግዶን ማድረግ ችሏል። የአማራ ክልል ሰፊ የሆነ ስራ ሰርቷል። አንደኛ ክልሎችን መቀበልን በተመለከተ አሁን ትግራይ ልኡካን ቡድን የትግራይን ህዝብና የትግራይን ተማሪ የሚወክለው ልኡካን ቡድን ወደ አማራ ክልል ሲገባ ልክ የአማራን ክልል ማለፍ ሲጀምር ህዝቡ ወጥቶ በነቂስ የተቀበለበት፣ አፋር ወልዲያ ላይ ሰፊ የሆነ አቀባበል የተደረገበት፣ ኦሮሚያ ከደብረ ማርቆስ ከደጀን ጀምሮ ሲገባ ሰፊ የሆነ አቀባበል በየመንገዱ እንዲህ ያለ ሁሉንም ክልሎችና ከተማ መስተዳድሮች በደንብ የተቀበለበት፣ እዚህ ባህር ዳርም ላይ ተቀብለው ወደ ማረፊያቸው ያስቀመጠበት ሁኔታ አለና አቀባበሉ በጣም መልካም ነበር። በዘንድሮ የውድድር ዓመት ያየነው የተለየ ነገር
የአማራ ክልላዊ መንግስትና የባህር ዳር ከተማ አስተዳደር ለዚህ ውድድር ከፍተኛ ትኩረት ሰጥቶ የሰሩ መሆናቸውን ያየነው። ምክንያቱም አንድም የጸጥታ ችግር ሳይገጥመን አንድም የማደሪያ ቦታ የመመገቢያ ቦታ እንደዚሁም ደግሞ በህብረተሰብ ውስጥ ያለው አቀባበል እጅግ ከፍተኛ ነበር ማለት ይቻላል። ውድድሩ በልዩ ልዩ ስፖርቶች በእርግጥም ትምህርት ቤቶች የተተኪዎች መገኛ ሊሆኑ እንደሚችሉ አመላክቷል። እንደ ስጋት ደግሞ ከተጫዋቾች ተገቢነት ጋር በተያያዘም የታዩ ችግሮች ተፈጥረዋል። ተገቢ ያልሆኑ ስፖርተኛ እንዲመለስ ማድረግ ብቻ ሳይሆን በቀጣይ ደግሞ እርምጃ የሚወሰድበት ሁኔታ ነው የሚኖር። በትክክል ሲገኝ እርምጃ የሚወሰድበት አግባብ ይኖራል። ከዚህኛው አሁን በቀጣይ እንዲህ አይነት ነገር ውስጥ አንገባም፣ ይዘን መተን በአቋራጭ ስፖርቱን አያሳድግም፣ ተተኪዎችንም ለመፍጠር ጥሩ አይደለም ብሎ ሀሳብ ያገኙበት መስማማት ላይ የደረሱበት ሁኔታ ነው ያለ። ክልሎች ያመጡት ምንም አይነት ተሳትፎ ሳያደርጉ ይዞ የመጡትን አሰልጥኖ ሆቴል አቆይቶ ትራንስፖርታቸውን ከፍሎ ክሳራ ውስጥ ነው የገቡ። ይሄን ከመጀመሪያ ቢያስቡበት ኖሮ አያደርጉም ነበር። አሁን ከዚህ መማር አለባቸው። ይዞ ሲሄዱ ምንም ጥቅም እንደማይሰጣቸው። ይሄን ለማስቀረት ግን በመሰረታዊነት መሰራት ያለበት አንድ ነገር አለ። ክልሎች አውቆ ይዞ አይመጡም ብሎ ብቻ መቀመጥ ሳይሆን በተለያዩ ስፖርቶች ውስጥ ተሳትፎ የሚያደርጉ በመላ ኢትዮጵያ ጨዋታ፣ በሴቶች ጨዋታ፣ በተለያዩ ክለቦች ውስጥ ያሉትን መረጃ በአግባቡ መያዝ። ሶስተኛው ሀገር አቀፍ የተማሪዎች ውድድር በትግራይ ክልል አስተናጋጅነት ይደረጋል። መድረኩም የሁለተኛው አዘጋጅ አማራ ክልል ለ2009 ባለተራው ትግራይ ክልል አርማ ባስረከበበት ስነ ስርዓት ነበር ፍጻሜውን ያገኘው።